ሰላም ጤና ይስጥልን የኢንዶቴክ ቲፕስ ቤተሰቦች፣ ዛሬ ስለ ፓስፖርት አዲስ የወጡ ሙሉ መረጃዎችን ሰጣችሁ ይሆናል። እስከ ፍጻሜው ተከታተሉ። ፓስፖርት አዲስ ለማውጣት ለማሳደስ፣ ፓስፖርት የጠፋበት ከ18 ዓመት በታች የሆናችሁ እንዴት ማውጣት እንዳለባችሁ፣ እድሜ ወይም ደግሞ ስም ስህተት ያለበት ለማስተካከል እንዴት ማስተካከል እንደምትችሉ መረጃ የሚሰጣችሁ ይሆናል። እንደተለመደው ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። እሺ፣ በመጀመሪያ ደረጃ አዲስ ፓስፖርት ለማውጣት የሚያስፈልጉ መረጃዎችን ነግራችኋለሁ። አዲስ ፓስፖርት ለማውጣት የሚያስፈልጉት መረጃዎች 3 ናቸው። አንደኛው የታደሰ የቀበሌ መታወቂያ፣ ሁለተኛ የልደት ካርድ። የልደት ካርዱ የተረጋገጠ መሆን አለበት። የተረጋገጠ ማለት ከጀርባው ማህተም ሊኖረው ይገባል ማለት ነው። ሶስተኛው ናሽናል አይዲ ወይም ፋይዳ ነው። ሶስቱ ያስፈልጋሉ ማለት ነው አዲስ ፓስፖርት ለማውጣት። ሌላው ሁለተኛው ለማሳደስ ነው። ለማሳደስ የሚያስፈልጉት 3 መረጃዎች ናቸው። ጉርድ ፎቶ፣ አንደኛ ጉርድ ፎቶ፣ ሁለተኛ ፓስፖርት ኮፒ፣ ሶስተኛ ናሽናል አይዲ። እነዚህ መረጃዎች ያስፈልጋሉ ለማሳደስ። ሌላው ሶስተኛው የጠፋ ፓስፖርት ለማውጣት ነው። 4 መረጃዎች ያስፈልጋሉ። አንደኛ የታደሰ የቀበሌ መታወቂያ ነው። ሁለተኛ ጉርድ ፎቶግራፍ፣ ሶስተኛ የፖሊስ ማስረጃ ደብዳቤ፣ አራተኛ ናሽናል አይዲ ወይም ፋይዳ ነው የሚያስፈልገው። የፖሊስ ማስረጃ ደብዳቤ የሚለው መጥፋቱን የሚገልጽ ፖሊስ ጣቢያ ሂደን ለፖሊስ ካመለከትን በኋላ እነሱ የሚጽፉልን ደብዳቤ ነው የፖሊስ ማስረጃ የሚለው ማለት ነው። እነዚህ መረጃዎች ያስፈልጋሉ። ሌላው አራተኛው ከ18 ዓመት በታች ለሆኑ እንዴት ማውጣት እንደሚቻል ነው። 3 መረጃዎች ያስፈልጋሉ እዚህም ጋር ከ18 ዓመት በታች ለሆኑት ማለት ነው። አንደኛ የወላጅ መታወቂያ ነው። ሁለተኛ የልጅ የልደት ካርድ ነው፣ የልጅ የልደት ካርድ። ሶስተኛ ናሽናል አይዲ ወይም ደግሞ ፋይዳ ያስፈልጋል ማለት ነው። ናሽናል አይዲ ወይም ፋይዳ ያስፈልጋል። እሺ፣ ሌላው እድሜ ለማስተካከል ነው። እድሜ ለማስተካከል 4 አይነት መረጃዎች ያስፈልጉናል። አንደኛ የልደት ካርድ ነው። ሁለተኛ ጉርድ ፎቶግራፍ ነው። ሶስተኛ ፓስፖርት ኮፒ ነው። አራተኛ ናሽናል አይዲ ወይም ፋይዳ ያስፈልጋል ማለት ነው። እሺ፣ ሌላው ስም ለመቀየር ወይም ለማስተካከል የሚያስፈልጉትም መረጃዎች ደግሞ እነዚህም 4 መረጃዎች ያስፈልጋሉ። አንደኛው ጉርድ ፎቶግራፍ ነው። ሁለተኛ ፓስፖርት ኮፒ፣ ሶስተኛ የፍርድ ቤት ወረቀት፣ አራተኛ ናሽናል አይዲ ወይም ፋይዳ ያስፈልጋል ማለት ነው። እንግዲህ እነዚህን መረጃዎች ካሟላችሁ ማለትም በትክክል ካሟላችሁ ፓስፖርቱ ይሰጣችኋል ማለት ነው። እንግዲህ ቤተሰቦች የዛሬው መረጃ ይሄን ይመስላል። ይጠቅማል ብላችሁ ካሰባችሁ ላይክ እንዲሁም ሼር በማድረግ ለሌሎች እንዲደርስ ማድረግ ትችላላችሁ። ቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።